ጤና ይስጥልን ክቡራን ተመልካቾቻችን ከሲሲ ኢትዮጵያ ቲቪ የሰዓቱን ዜናዎች ነግራችኋለሁኝ። ኦቦሌሳ ሉላ ነኝ። በጢሌ ኢንተርናሽናል ሆቴል በዱራሜ ከተማ ደረጃውን የጠበቀ ሆቴል ለመገንባት ከከተማ አስተዳደሩ መሬት ተረከበ። ለኢንቨስትመንት ምቹ በሆነችው የከምባታ ጠምባሮ ዞን ዱራሜ ከተማ በጢሌ ኢንተርናሽናል ሆቴል ደረጃውን የጠበቀ ዓለም አቀፍ ሆቴል ለመገንባት የሚያስችለውን ወደ 4000 ካሬ ሜትር መሬት ነው ለሆቴሉ እየተረከበው። በአካባቢው የሚስተዋለውን የተቀሳቀዘ የቱሪዝም ዘርፍ ያነቃቃል የተባለለት ይህ ዓለም አቀፍ ሆቴል ይገነባ ዘንድም የከተማው ስራ አስፈጻሚ አካል የከተማ አስተዳደሩ ማዘጋጃ ቤት የነበረበትን መሬት ነው ለግንባታው ያስረክበው። መጋቢ ማቴዎስ ያዕቆብ የመሬት ርክክቡ በተደረገበት ወቅት ባደረጉት ንግግር በአካባቢው የሚስተዋለውን የዘመናዊ ሆቴል እጥረት የሚፈታ እቅድ መሆኑንም ገልጸዋል። ሆቴሉ በሚመረቅበት ወቅትም በአካባቢው ያለውን እምቅ የቱሪዝም አቅም የማውጣት አቅም ይኖረዋል ሲሉ አብራርተዋል። የከተማ አስተዳደሩም ላሳየው በጎ ትብብር ያላቸውን አድናቆት ችረዋል። አሁን የምንገኘው ከዚህ ቀደም ከተማ አስተዳደር ማዘጋጃ ግቢ ውስጥ ነው የምንገኘው። ይሄ ከተማ አስተዳደር ማዘጋጃ ግቢው ላይ ስንገኝ የከተማ አስተዳደር አመራሮችና የመንግስት ተጠሪዎች እንዲሁም የከተማ አስተዳደር ካንቲባ በሚገኝበት ቦታ ሌሎችም ጸጥታ አባላት ያሉበት ይሄ ቦታ ያው እግዚአብሔር ይባርካቸው የሰጡን የበጢሌ ኢንተርናሽናል ሆቴል ቁጥር 3 የምንሰራበት ቦታ ዛሬ እየተረከበን ይሆናል። ያው እያየን ነው። እግዚአብሔር ይባርካቸው። ትልቅ ነገር እየተደረገልን ነው የምናየው። ቀድሞ ተዘጋጅቶ በእነርሱ በካቢኔ አስወስነው ይህንን ቦታ ላይ በአስቸኳይ ቦታ ስራ እንዲጀመር ጭምር የተከበሩ ከንቲባው ማብራሪያ እየሰጡ ነው ያሉት ከኛ ጋር። ስለዚህ ኢንተርናሽናል ሆቴል ስንሰራ ለህዝቡ ለምድርቱ እንዲሁም ደግሞ ለከምባታ ዞንና የከምባታ ከተማ ዋናው ላይ ነው እየተገኘን ያለ ነው። እግዚአብሔር ትልቅ ነው እና በጣም ደስ ብሎኛል። የተሰጠን ያ ሆቴል ቦታ ብቻ አይደለም። ዘጻት የለውጥ ሪል ስቴት በደማቅ ሁኔታ ትልቅ ሰፊ ቦታ ተሰጥቶ እሱንም ለመጎብኘት አሁን እየወጣን ነው። ቀጥሎም ደግሞ በጢሌ አንደኛ ደረጃ ትምህርት ቤት የሚከፈትበት ቦታ በ2016 መነሻው ላይ የሚመረቀውን ቦታ አሁን ልንረከብ ነው። ትልቅ ሰፊ ቦታ ነው። እግዚአብሔር ይባረክ። በተለምዶ በመንግስት መስሪያ ቤቶች ውስጥ የሚስተዋለው የቢሮክራሲ ውስብስብነት ለኢንቨስትመንቱ ዘርፍ ትልቅ ማነቆ ሆኖ ቆይቷል። ነገር ግን በጢሌ ኢንተርናሽናል ሆቴል በዱራሜ ከተማ በሚገነባበት ወቅት ምንም አይነት መጓተት በመንግስት መስሪያ ቤቶች ውስጥ እንዳይፈጠር የከተማ አስተዳደሩ ከንቲባ አቶ ዘመዴ ሄራሞ በወቅቱ ቃል ገብተዋል። የመሬት ርክክብና ስም የማዘዋወር ሂደቱም ፈጣን እንደሚሆን ገልጸዋል። በፓስተር ማቴዎስ ተመርቶ የመጣው ልዑክ በዱራሜ ተቀዛቅዞ የነበረውን የኢንቨስትመንት ሁኔታ አሁን መነቃቃት ማሳየት የጀመረ መሆኑንም ከንቲባ ዘመዴ ገልጸዋል። በጣም ደስ ብሎኛል። እንደ ዱራሜ ከተማ አስተዳደር ከንቲባም የከተማ ነዋሪም ለብዙ ዘመናት በጣም በርካታ ችግር ሆኖብን የቆየው በተለይም ከፍ ያሉ እንደዚህ አይነት ታላላቅ መዝናኛ ማዕከላት፣ ሆቴሎች በመንግስት ተጀምረው በከፍተኛ ንቅናቄ እየተፈጠረ መንግስት እንዲገነቡ ባለሀብቶችን ይጋብዛል። ባለሀብቶች ይመጣሉ፣ ይሞክራሉ። ነገር ግን አያልቅላቸው፣ አልቆ አይመረቅም። አንዳንዴ እንደዚህ እንቸገራለን። ስለዚህ ይሄ ጉዳይ ቀላል የገንዘብ ችግር ብቻ አይደለም። ስለዚህ የገንዘብ ችግር ብቻ ሳይሆን እውነት ለመናገር የመንፈስም በዚህ ጉዳይ ላይ ለማልማት የሆነ ያሰረ ነገር ስለነበረ ይህንንም እስራት የሚፈታ ይህንንም መንፈስ የሚያጠፋና ወደ ልማት የሚያስገባን ታላቅ ንቅናቄ ትናንትና ምሽት ተጀምረዋል በዱራሜ ከተማ በፓስተሩ በኩል። ስለዚህ እጅግ በጣም ደስ ብሎኛል። እኔም የዱራሜ ከተማ ማህበረሰብ አጠቃላይም በጣም ደስታችንን መቆጣጠር አልቻልንም። በዚህ ድርጅት የሚገነባውና ለከተማችን ቁጥር 1 ብለን ልንጠራ የምንችለው ታላቅ ሆቴል የመጀመሪያ የሚመልሰው አንደኛ ሶስቱም በኩል በመንገድ የታጠረ ነው። በአቋራጭ መንገድ ዞንን ከዞን ጋር በሚያገናኙ 2 ዋና ዋና መንገዶችና መሀል ላይ መስቀለኛ መንገድ ያለው ቦታ ላይ ነው ያለውና ይሄ ድርጅት ሲጠቃለል ከፍተኛ እንግዳን የማሳረፍ እድል ያለው እንግዳን ከማሳረፍ በላይ ደግሞ በግሉም ትልቅ ማረፊያ ቦታ ስትራቴጂክ ቦታ ላይ የተቀመጠ ሆቴል ነው የሚሆነው ማለት ነው። የአንበሪቾ ተራራ በአፍሪካ የመጀመሪያ በዓለም 7ኛ ደረጃ 777ን በዚህ ፎቅ ላይ ሆኖ በዚህ ሆቴል ላይ ሆኖ ቀጥታ ሰው እያየ መዝናናት የሚችልበት ቦታ እዚህ ላይ ሆኖ አጠቃላይ የከተማውን እንቅስቃሴ ሰው እያየ መዝናናት የሚችልበት የሚያሳርፍ ሆቴል እንደሚሆን
በደንብ እርግጠኛ ሆኜ መናገር እችላለሁ። ለዚህ ከተማ አስተዳደሩ የሚያስፈልገውን ሁሉ እያደረገ ቆይቷል። ምክንያቱም ይሄ ጉዳይ የ3 የ4 ቀን ውሳኔ ነው ወደዚህ አሁን አምጥቶ እያወራን ያለ ነው። ከዚህም በመቀጠል በመንግስት ምክንያት ችግር በመፍጠር ምክንያት ይሄ እንዲስተጓጎል በማድረግ ምክንያት የሚፈጠር አንዳች ነገር አይኖርም። ይህን እርግጠኛ መሆን እንችላለን። ሆቴሉ ግንባታው ከ3 ዓመት ባነሰ ጊዜ ተገንብቶ ይጠናቀቃል የተባለ ሲሆን በአካባቢው ለሚገኙ ወጣቶችም የስራ እድል ይፈጥራል የተባለው የግንባታ ሂደቱም ቢሆን ዱራሜ ባፈራቻቸው የግንባታ ባለሙያዎች ይከናወናል ሲሉ የባጤሌ ኢንተርናሽናል ሆቴል ስራ አስፈጻሚ አባል ነቢይ ፍጹም ሱልጣን ገልጸዋል። ዘጻት የለውጥ ሪል ስቴትም ቢሆን በአጭር ቀናት ውስጥ በአካባቢው ቢሮ በማደራጀት ወደ ስራ እንደሚገባ አስታውቀዋል። ዱራሜ ከተማ አስተዳደር መሬት ለበጥሌ ሆቴል ኢንተርናሽናል ሆቴል ቦታ ኦልሬዲ መዘጋጃ የከተማው መዘጋጃ ተነስቶ ቦታው እንዲሰጥ ወስኖ ቦታውን ዛሬ ሰጥቶናል። ሁለተኛ ደግሞ ለበጥሌ ትምህርት አንደኛ ደረጃና ሁለተኛ ትምህርት ቤት ቦታ አሁንም አስመርጦናል። ሶስተኛ ለዘጻት የለውጥ ሪል ስቴት ቦታ ሰጥቶን ኦልሬዲ ጨርሰን ወስነን እናሳወቃለን ብሎ በደስታ ተቀብሎና የዱራሜ ከንቲባም በቅርበት ትውት በመሆን ነገሮችን እኛን ሳንለፋ ሳንደክም ነው በፍጥነት ውሳኔ እንዲያገኙ ያደረገው። አሁንም ዛሬ ኦልሬዲ የመጨረሻ ነገር አድርሰን ነው ያለነው። ለሚቀጥለው አሁን ለግንባታ ወስነን ነው ያለነው። በሚቀጥሉ 15-20 ቀን ውስጥ ወደዚህ መተን መሬቱን ኦልሬዲ ተቀብለናል። የግንባታ የመጀመሪያ ቁፋሮ ማድረግ ምንጀምርበት ነው ብለን እናስባለን። እሱ ብቻ ሳይሆን ከሚቀጥለው ወር ጀምሮ የዘጻት የለውጥ ሪል ስቴት ለአነስተኛ ገቢ ላላቸው ሰዎች የመኖሪያ ቤት እንደ ኮምፓውንድ የሚያዘጋጀውን በዚህ ከተማ ውስጥ ኦልሬዲ ስለተነጋገርን ምዝገባ እንጀምራለን። በዛም ህዝቡ የተዘጋጀ የሪል ስቴት ባለቤት ለመሆን የተዘጋጀ እንዲጠብቅ እናሳስባለን። የግንባታ ስራውን በፍጥነት ለማከናወን ይረዳ ዘንድ የግንባታ ቁሳቁሶችንና ማሽነሪዎችን ወደ አካባቢው በአጭር ቀናት ውስጥ ለማንቀሳቀስ መዘጋጀታቸውንም የሆቴሉ ስራ አስፈጻሚ አባል መጋቢ ኢንጂነር ሳምሶን ሳሙኤል ጠቁመዋል። የሪል ስቴቱ ግንባታ በደቡብ ኢትዮጵያ በአይነቱ ለየት ያለ በከተማ ውስጥ የሚገኝ ከተማ እንደሚሆንም አብራርተዋል። እኛ ደግሞ እንደ ዘጻት ሪል ስቴት በዚህ ከተማ ላይ ቤት ሳይሆን ምልክት የሚሆን እንደ ፓይለት የሆነ ሲቲ እንገነባለን። ሪል ስቴቱ በዚህ ፎርም ዲዛይን ይደረጋል። የራሱ ክሊኒክ ያለው፣ ሱፐርማርኬቶች ያሉት፣ ትምህርት ቤቶች ያሉት እነኝን ነገር ያካተተ መለስተኛ ከተማ እንገነባለን እዚህ ከተማ ላይ። ከሆቴል ግንባታው በተጨማሪ በዱራሜ ከተማ ደረጃውን የጠበቀ ትምህርት ቤት ለመገንባት የሚያስችል መሬት በጢሌ ኢንተርናሽናል ሆቴል ለመገንባት መዘጋጀቱንም በዕለቱ መጋቢ ማቴዎስ አሳውቀዋል። የግንባታ እቅዳቸውን መሰረት በማድረግ የከተማ አስተዳደሩ 4000 ካሬ ሜትር መሬት አስረክቧል። በስፍራውም በሺዎች የሚቆጠሩ ተማሪዎችን ማስተማር የሚችል ዓለም አቀፍ ደረጃውን የጠበቀ ትምህርት ቤት እንደሚገነባም በስፍራው ተገልጿል። ዘጻት የለውጥ ሪል ስቴት በዱራሜ ከተማ ሺዎችን በአነስተኛ ዋጋ ተጠቃሚ ማድረግ የሚችልበትን የሪል ስቴት ግንባታም ወደ ዱራሜ ከተማ ይዞ ገብቷል። በቀጣይ ሳምንታት ውስጥም የቢሮ ማደራጀት ስራው እንደሚጀመር የዘጻት የለውጥ ሪል ስቴት ስራ አስኪያጅ አቶ ሀብታሙ ተስፋዬ ገልጸዋል። ማህበራችን ዘጻት የለውጥ ሪል ስቴት ከተመሰረተበት ቀን አንስቶ ባሉት ጥቂት ዓመታት በርካታ የሆኑ ለውጦችና አነጋጋሪ ስራዎችን እየሰራን ያለ ነው። ከነዛም ውስጥ አንዱ የመጀመሪያው በአዲስ አበባ ከተማ ላይ ስራዎችን እንቅስቃሴዎችን መጀመራችን ይታወቃል። ያንን ተከትሎ ደግሞ በርካታ አጎራባች ሀገሮች፣ የተለያዩ ክልሎች ጥሪ እያቀረቡልን ያለው ያንን ተመልክቶ አሁን በዱራሜ ከተማ ነው የምንገኘው። ዱራሜ ከተማ ደስ የምትል ሀገር ናት። በዚህም የከተማው ከንቲባ በተገኙበት ደማቅ የሆነ አቀባበል ተደርጎልናል። ለዚህም ላቅ ያለ ምስጋና በዘጻት የለውጥ ሪል ስቴት ስም ለማቅረብ እወዳለሁ። ከዛም አልፎ በዋነኝነት እዚህ የመጣንበት ምክንያት ምንድነው? ከባጥሌ ኢንተርናሽናል ሆቴል ጋር በመሆን ዘጻት የለውጥ ሪል ስቴት በጋራ እንቅስቃሴዎችን ለማድረግ ሰፊ ትኩረት በመስጠት የተለያዩ ወደ ገጠራማ ቦታ ላይ ሆቴሎች ወደ ሌሉበት፣ ቴክኖሎጂዎች ወደ አልተስፋፉበት አካባቢ በመጠጋት ስራዎችን ለመስራት ያቀድንና እየተንቀሳቀስን በመሆኑ ይቺ ዱራሜ ከተማ ይህንን ጥሪ ተቀብላ እኛን ጋብዛን
ለሆቴል መስሪያም የሚሆን ለባጥሌ ኢንተርናሽናል ሆቴል የሚሆን አይን የሆነ ቦታን ሰጥተውናል። ለዚህም ላቅ ያለ ምስጋናን አቅርበናል። ከዛም ባለፈ ደግሞ ደስ የሚለውና ትልቁ ሰርፕራይዝ ደግሞ የሆነብን ምንድነው በዘጸአት የለውጥ ሪል ስቴት የሚሆን ፕሮጀክት ፕሮፖዛላችንን በምናቀርብበትና በምናሳይበት ጊዜ ወደ 8000 ካሬ የሚሆን ቦታን በይፋ አስረክበውናል የከተማው ከንቲባ በተገኙበት። ይህም ለኛ ትልቅ ሰርፕራይዝ ነው ሆኖ የጠበቀን። በዚህ በጣም እግዚአብሔርን አመስግነናል፣ የከተማው ከንቲባንም አመስግነናል። የባጤሌ ኢንተርናሽናል ሆቴል፣ ዘጸአት የለውጥ ሪል ስቴት፣ ክርስቶስ ለዓለም ሁሉ አምባሳደር ዓለም አቀፍ ቤተ ክርስቲያንና ሲኤስ ኢትዮጵያ ቲቪ መስራችና ባለራዕይ መጋቢ ማቴዎስ ያዕቆብና ልዑካቸው በከምባታ ዞን ዱራሜ ከተማ ሲደርሱም በከተማዋ የመንግስት ባለስልጣናትና የጸጥታ አካላት ደማቅ አቀባበል ተደርጎላቸዋል።